በጣም ብዙ ግንኙነት የምታደርግ ሴት በጣም ከብዙ ወንዶች ጋር ግንኙነት እንትነላ ሴት ማህፀን አይላላም መላላት ከሱ አይመጣ በከታች በኩል ላለው ሌላ ላይ ይችላል ይሄ ጾታዊ ግንኙነት የምታደርግበት ቦታ ይሰፋል ከዛ ደግሞ እናንተ ታጠቡታላችሁ እንደዛ ይስተካከላል ግን እንዳልኩት ዝም ብሎ አሁን ቀደም እንዳልኩት ማጥበብ በሚለው ቃል ሳይሆን የማህፀን ግድግዳ የላላበት ቦታ በትክክል የትኛው ጋር ነው ያለው በሚለው እሱን ማስተካከል ይቻላል ለምሳሌ ከኋላ ከሆነ ከፍ ያለ ከሆነ ኢንትሮሲል ነው የምንለው እሱ ለብቻው ነው የሚስተካከለው ከታች ሬክቶሲል ከሆነ እሱ ለብቻው ነው ፔሪኒየም ከሆነ ፔሪኖግራፊ ነው የሚሰራውና ጀሮች ሲሰሩ በሙያው ብዙ ልምድ ያለው ዩሮጋይኒኮሎጂስት በሚባል የሰብ ስፔሻሊቲ ዘርፍ ነው በዛ መሰረት ቢሰራ ጥሩ ነው ይቅርታ ዶክተር ሲባል ስለሰማው ነው በተለያየ ምክንያት ፍቃደኛ ሳትሆን ድንግልናዋን ያጣር ሴት ድንግልና ይመለሳል በሰርጀሪ ድንግልና ይሰራል አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣር ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ ለዛ ሲባል ሰምቻለሁ ይሰራል ሲባል ሰምቻለሁና እውነት ነው ይሄ እውነት ነው ይሰራል እንዴት አይደለም ምን ያደር ልጅ አገረጋለ እውነት ደስ ይላቸዋል እኮ ባሉት ደስ ይላቸዋል ያን ነገር ማምጣት አይደል ይሄ በእንደዚህ ደስ ይበል አይበል አላ ከዚህ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል ይሄ እንዴት ይሰራል እንዴ ከየት ይመጣል እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው ስለዚህ ከሚሰነጥቅበት ቦታ ይደማል ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው መፈልገው ያለችው ድንግልና የሆነ ሰው መጣ ያሰራ ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግልነኝስ ልክ ነው አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው ስለዚህ ለምትወደው ሰው በክብር ድንግልናዋን ትሰጣለች